ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዛሬው ዕለት ከአዲስ አበባ ወደ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፊቼና ጓጽዮን መካከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎቹ መታገታቸውን መዘገባችን አይዘነጋም። ይህን ተከትሎ ታዲያ አዳዲስ መረጃዎች ተሰምተዋል። ሹፌርና ረዳቱን ጨምሮ 50 የሚሆኑ ሰዎች እንደታገቱ ነው የተገለጸው። መኪናው መስታወቱና የፊት ለፊት ጎማው በጥይት እንደተመታ ተገልጿል። የፈለገ ጊዮን ባስ አመራሮች በበኩላቸው ለሹፌሩና ረዳቱ ደጋግመን እየደወልን ነው እስካሁን ማግኘት አልቻልንም የሚል ምላሽ ሰጥተዋል። ከአዲስ አበባ ወደ ጎጃም የሚወስደው መንገድም ዝግ ሆኖ ቆይቶ ከጠዋቱ 5 ሰዓት ተኩል ነው የተከፈተው። በዜናችን በዝርዝር እናስደምጣቸዋለን። ኦነግ የሽግግር መንግስት ምስረታ ምክረ ሀሳቡን እንደማይቀበለው የፓርቲው ምክትል ሊቀመንበር ቀጀላ መርዳሳ ገልጸዋል። የስልጣን ሽኩቻና ዲሞክራሲያዊ አለመሆኑ ፓርቲው በሚፈለገው ልክ ጠንካራ እንዳይሆን አድርጎታልም ብለዋል። በኦሮሚያ ነጻነት ግንባር ስም ኦሮሚያ ላይ የሽግግር መንግስት መስርቻለሁ የሚባል ከሆነም ድርጊቱም ሀሳቡም ከፓርቲው እውቅና ውጭ ነው ብለዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በዛሬው ዕለት የጠቅላይ ሚኒስትር ዶክተር አብይ አህመድን የባህር ዳር ቆይታ አስመልክቶ በቦታው የነበሩት ዲያቆን ዳንኤል ክብረት አነጋጋሪ መረጃ አጋርቷል። በመረጃውም ጃውሳ አርጅቷል፣ ደክሟል፣ አሁን እንደ ጉንዳን እንጂ እንደ ውሻ መናከስ አቅቶታል የሚል ስላቅ አዘል መልእክትም አስተላልፏል። ይህንን ተከትሎም ጋዜጠኛ መሳይ መኮንን ለዲያቆን ዳንኤል ክብረትም ምክረ ሀሳብ አስተላልፈዋል። ጋዜጠኛ መሳይ ለዲያቆን ዳንኤል ክብረት ያስተላልፈውን ምክረ ሀሳብም በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ ፍርድ ቤቱ በእነ ዮሐንስ ቦያለው የክስ መዝገብ ተከሳሾች ላይ አቃቢ ሕግ ያቀረባቸው ምስክሮችን ማድመጥ መጀመሩን፣ የአሜሪካ ድምጽ ራዲዮ የፕሬዝዳንት ዶናልድ ትራምፕ ውሳኔ ተከትሎ ስራ እንዳቆመ መገለጹ፣ እንዲሁም የፊቼ ከተማ ነዋሪዎች የኢንዱስትሪ ልማት ግብአቶች ድርጅት የፍጆታ ዕቃ አቅርቦት የመንግስት ሰራተኛ ፍላጎት ያሟላ አይደለም በሚል ቅሬታ ማቅረባቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የፊቼ ከተማና አካባቢ ነዋሪዎች የመንግስት ሰራተኛውን ያማከለ የገበያ ማረጋጋት ስራ እየተሰራ ቢገኝም ከአቅርቦትና ክፍፍል ጋር ትልቅ ችግር እንዳለ ቅሬታቸውን ገልጸዋል። ነዋሪዎቹ የኢንዱስትሪ ልማት ግብአቶች ድርጅት እንደ ዘይት፣ ስኳር፣ የምግብ ምርቶች፣ የንጽህና መስጫ ቁሳቁሶች የሚያቀርቡ ቢሆንም ካለው አቅርቦትና ክፍፍል ጋር ተያይዞ ቅሬታ እንዳላቸው ነዋሪዎቹ ተናግረዋል። ድርጅቱ ገበያን የማረጋጋት ስራን ዓላማ አድርጎ ቢንቀሳቀስም ምርቶቹ ለተጠቃሚው ሳይዳረስ በማይታወቅ መንገድ ለቸርቻሪ ነጋዴዎች እጅ ይገኛሉ ሲሉ ቅሬታቸውን ገልጸዋል። የኢንዱስትሪ ልማት ግብአቶች ድርጅት ፍቼ ቅርንጫፍ ስራ አስኪያጅ ወይዘሮ ቅድስት ተመስገን በሰጡት ምላሽም አሁን እየቀረበ ካለው የፍጆታ ግብአት ጋር የተጠቃሚ ፍላጎት ባለመጣጣሙ ቅሬታዎች ሊቀርቡ ችለዋል ብለዋል። ድርጅቱ በየጊዜው የነዋሪውን ማህበረሰብና የመንግስት ሰራተኛው ላይ ትኩረት አድርጎ የፍጆታ እቃዎችን በተመጣጣኝ ዋጋ ለሽያጭ ሲያቀርብ ህጋዊ በሆነ የመስሪያ ቤት የሸማቾች የህብረት ስራ ማህበራትና ዩኒየኖች በተጻፈ ህጋዊ ደብዳቤ መሰረት በማድረግ ከንግድ ጽህፈት ቤት ጋር የማጣራት ስራ በመስራት የፍጆታ እቃዎችን እንደሚከፋፈሉ ገልጸዋል። ይሁን እንጂ ከተለያዩ ተቋማት የሚላኩ ደብዳቤዎች የመስሪያ ቤት ሰራተኛ ያልሆነን መዝግቦ በመላክ የድርሻውን መጠን ለአትራፊ ነጋዴዎች አሳልፎ የመስጠት ድርጊት ተስተውለዋል። በሌላ በኩል ከድርጅቱ የሚወጡ ግብአቶች ተረክበው ለአትራፊ ነጋዴዎች አሳልፈው የሚሰጡ እንዳሉም ገልጸዋል። በዚህ የተነሳም እንደ ዘይትና ስኳር የመሳሰሉት ላይ አሁን ካለው የገበያ ግብይት ምርቶች በስፋት ለማግኘት ያለው ፍላጎት ትልቅ በመሆኑ ወዲያው የሽያጩ ሂደት ተጠናቆ ባለበት ሁኔታ ቅሬታዎች በስፋት እንደሚቀርቡ ተናግረዋል። አሁን ላይ ያለውን ቅሬታ ለመፍታት ግልጽ በሆነ አሰራር ከንግድ ጽህፈት ቤት ጋር በመሆን እየተሰራ እንደሚገኝና አቅርቦትን በመጪው የበዓላት ጊዜያትና አሁን ባለው የጾም ወቅት በማስተካከል ቅሬታዎችን ለመፍታት እንደሚጥሩም ወይዘሮ መቅደስ ተመስገን ጨምረው ገልጸዋል። የሰሜን ሸዋ ንግድ ጽህፈት ቤትም የህብረተሰቡን ቅሬታ ተንተርሶ ቁጥጥርና ክትትል በማድረግ የገበያ ማረጋጋት ስራ ላይ ትኩረት ሰጥቶ እንደሚሰራም ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኦነግ የሽግግር መንግስት ምስረታ ምክረ ሀሳቡን እንደማይቀበለው የፓርቲው ምክትል ሊቀመንበር ቀጀላ መርዳሳ ገልጸዋል። የስልጣን ሽኩቻና ዲሞክራሲያዊ አለመሆን ፓርቲው በሚፈልገው ልክ ጠንካራ እንዳይሆን አድርጎታልም ብለዋል። በቅርቡ የኦሮሞ ፌዴራላዊ ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ፓርቲዎች ለዘላቂ ሰላም ይበጃል በማለት ለመንግስት ያቀረቡትን የሽግግር ምስረታ ምክረ ሀሳብ የኦሮሞ ነጻነት ግንባር ኦነግ እንደማይቀበለው የፓርቲው ምክትል ሊቀመንበር ቀጀላ መርዳሳ ገልጸዋል። ፓርቲዎቹ ከጋራ ጉባኤያቸው በኋላ ባወጡት የጋራ
መግለጫ የሽግግር መንግስት ምስረታ ምክረ ሀሳብ ማቅረባቸው መነጋገሪያ ሆኖ መሰንበቱም ይታወቃል። በሀሳቡ ላይ አስተያየት የሰጡት የኦሮሞ ነጻነት ግንባር ኦነግ ምክትል ሊቀመንበር ቀጀላ መርዳሳ የፓርቲ አቋምን የሚገልጹ ውሳኔዎች ከአባላት እውቅና ውጪ መተግበር የለባቸውም ብለዋል። እንደዚህ አይነት ፖለቲካዊ ውሳኔ ሲወሰን ቢያንስ የፓርቲውን 2/3 አባላት ድምጽ ማግኘት ነበረበት የሚሉት አቶ ቀጀላ የሽግግር መንግስት ምስረታ ትልቅ ፖለቲካዊ ውሳኔ መሆኑን በማንሳት ውሳኔው የተነገረው ምልአተ ጉባኤውን አሟልቶ እውቅና ተሰጥቶት አይደለም ብለዋል። በኦሮሚያ ነጻነት ግንባር ስም ኦሮሚያ ላይ የሽግግር መንግስት መስርቻለሁ የሚባል ከሆነ ድርጊቱም ሀሳቡም ከፓርቲው እውቅና ውጭ ነው ብለዋል። አክለውም እንደዚህ አይነት ውሳኔዎች በዋና ስራ አስፈጻሚ በኩል ብቻ ሳይሆን በጠቅላላ ጉባኤው ሊወሰኑ የሚገባቸው ስለመሆናቸው አጽንኦት ሰጥተውበታል። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ የትግል እድሜውን ያክል ጠንካራ ፓርቲ መሆን ያልቻለው በውስጥ የስልጣን ሽኩቻና ዲሞክራሲያዊ ባለመሆን እንደሆነ አቶ ቀጀላ ተናግረዋል። አክለውም የስልጣን ሽኩቻን በመጥላት ጠንካራ አመራሮች ድርጅቱን መልቀቃቸውና የአመራሮች መገደል እንዲሁም የዲሞክራሲያዊ አሰራሮች መጓደል ለድርጅቱ መዳከም ዋነኛ ምክንያቶች ናቸው ብለዋል። ድርጅቱ ቀደም ሲል የነበረውን የጠንካራ አስተዳደር ቁመናና ጥንካሬ ከቅርብ ዓመታት ወዲህ ስለመዳከሙ አንስተው ለዚህም የውስጥ መከፋፈልና የልዩነቶች መስፋት ተጠቃሽ ሰበቦች ስለመሆናቸው ተናግረዋል። ልዩነቶቹ እንዲባባሱ የበጀት እጥረት፣ ቅንጅታዊ አሰራር አለመኖሩ አስተዋጽኦ አድርጓል የሚሉት ፖለቲከኛው ፍትሐዊ የስልጣን ሽግግር ቢኖር ድርጅቱ አሁን ያለበት ነባራዊ ሁኔታ ላይ አይገኝም ነበር ሲሉም አክለዋል። ወደ ቀጣዩ መረጃችን ስናልፍ በዛሬው ዕለት ከአዲስ አበባ ወደ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጓጽዮን መካከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎቹ መታገታቸው ተሰምተዋል። ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስ በግምቱ 2 ሰዓት ተኩል አካባቢ በታጣቂዎች ተመቶ ተሳፋሪዎች መወሰዳቸውን የአይን እማኝ ሹፌሮች ተናግረዋል። ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ግን ማግኘት አልቻልንም ሲሉም የፈለገ ጊዮን ባስ አመራሮች ተናግረዋል። መኪናው መስታወቱና የፊት ለፊት ጎማው በጥይት ተመቷል ሲሉ ደግሞ የአይን እማኝ ሹፌሮች ተናግረዋል። ከአዲስ አበባ ወደ ማርቆስ የሚወስደው መንገድም ዝግ ሆኖ ቆይቶ 5 ሰዓት ተኩል አካባቢ ተከፍቷል። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱት በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉም የአይን እማኙ አስረድተዋል። አክለውም የተወሰኑ ደቂቃዎች ከሚሊሻዎች ጋር ተታኩሶ ነበር። በበርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱም የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾቹን ማስመለጥ አልተቻለም። ቅዳሜ ዕለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎች መኪናዎችን በመምታት ካስቆሙ በኋላ 5 የከባድ መኪና ሹፌሮችን ይዘው ሂደዋል ብለዋል። ሹፌሮች ቅዳሜ ዕለት በነበረው ተኩስ ምክንያትም ለረጅም ሰዓታት ጓጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደው 3 እና 4 ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለም በህይወት ስለመለቀቅ ዋስትና የለም ሲሉ ምሬታቸውን ገልጸዋል። የፈለገ ጊዮን ባስ ሰራተኞች በበኩላቸው ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልም፣ አውቶቡሱ ከአዲስ አበባ ወደ ማርቆስ ሲጓዝ ነበር የሚል ምላሽ ሰጥተዋል። ምን ያክል ሰዎችን አሳፍሮ እንደነበር ዝርዝር መረጃ ለጊዜው መስጠት አልፈልጉም። አካባቢው የሸኔ ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮችና ተሳፋሪዎች የሚገደሉበትና የሚታገቱበት ሂደት ቢኖርም ችግሩ የሚፈጠርበትን ቦታ ለይቶ መጠበቅና አጋቾችን አድኖ መያዝ ባለመቻሉም ችግሩ እንዳይቆም እንዳደረገውም ተገልጿል። ወደ ቀጣዩ መረጃችን ስናል በዓለም አቀፍ ደረጃ ከ1300 በላይ ሰራተኞች ያሉት ቪኦኤ በየዓመቱ የሚመደብለት የ267.5 ሚሊዮን ዶላር በጀት ተሰርዞ ሰራተኞቹ የግድ ረፍት ደብዳቤ ተሰጥቷቸዋል። 83 ዓመታትን ያስቆጠረው ቪኦኤ በዶናልድ ትራምፕ ውሳኔ በታሪኩ ለመጀመሪያ ጊዜ ስርጭት ያቋረጠ ሲሆን ውሳኔውም በተለያዩ ሀገራት የሚገኙ ዘጋቢዎችን አስደንግጧል። በኢትዮጵያ በ3 ቋንቋዎች በአማርኛ፣ አፋን ኦሮሞና ትግርኛ ስርጭቱን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎችም ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስሜ አይጠቀስ ያሉ የተቋሙ ዘጋቢ ተናግረዋል። እኛ በሰራነው ነው ይከፈለን የነበረው፣ ከቅዳሜ ጀምሮ እንድናቆም በኤዲተሮቻችን በኩል ተነግሮናል። ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህር ዳር፣ መቀሌና ሐዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎች በኢትዮጵያ ይገኛሉ። የአሜሪካን የፌዴራል ተቋማት ላይ ያለውን ነገር በብዙ መልኩ ስለምንሰማውና የተለያዩ ተቋማት ስራዎቻቸውና ሰራተኞቻቸው ሲቀነሱ ስለምናይ ለውጥ እንደሚኖር ስንጠብቀው ነበር፣ ነገር ግን በዚህ ደረጃ አልነበረም ብለዋል። ከቪኦኤ
ከቪኦኤ ጋር በተያያዘ ብቻ ሳይሆን ቪኦኤ የሚገኝበትና ድርጅት ጋር በተገናኙ አገልግሎቶች ላይ አዲሱ አመራር የሚያነሱት ጥያቄ ስላለ የምንጠብቀው ነገር ነበር፣ ነገር ግን በዚህ ደረጃ አልጠበቅንም፣ አስደንግጦናል ብለዋል። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም፣ ስራ ቁሙ ብቻ ነው የተባልነው፣ የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለንም ሲሉም ተናግረዋል። ኢትዮጵያ ውስጥ ከ10 እስከ 15 ዓመት የሰራን ሰራተኞችን ጨምሮ ከተቀጠርን ወር እንኳን ያልሞላው ሰራተኛ እንደነበርም ገልጸዋል። ተስፋችን ሙሉ በሙሉ አይዘጋም የሚል ነው። በጀትና ሰራተኛ ይቀነስ ይሆናል። የሚቀነስ ሰራተኛ ካለ የእነሱ አካል እንሆናለን፣ አንሆንም የሚለውን አናውቅም ሲሉም ተናግረዋል። እስካሁን ዩኤስኤአይዲን ጨምሮ ተመሳሳይ ነገር የገጠማቸው የአሜሪካን ተቋማት ሰራተኞቻቸውን እየቀነሱ ነው ያሉት፣ በዛ መንገድ ያስቀጥሉት ይሆናል የሚል ተስፋም አለን ሲሉ ተናግረዋል። በምንሰማው መረጃ ሙሉ በሙሉ እንዘጋዋለን የሚል ነገር የለም። በተሻለ ግልጽነትና ተጠያቂነት የአሜሪካንን ጥቅም ባስጠበቀ መንገድ የሚሰሩ ሚዲያዎች እናደርጋለን የሚል መረጃ ነው የምንሰማው። ይህ ማለት እንዘጋዋለን የሚል ትርጉም የለውም። ሆኖም እስከምናየው ግን እርግጠኞች አይደለንም ሲሉም ተናግረዋል። ሰራተኞቹ በመጨረሻም ነገር ግን ተመልሶ ወደ ስርጭት ቢመለስ በየሀገሩ ያለው አገልግሎት ይቀጥላሉ የሚለው አሳሳቢ ነው። ሚዲያው ቀጥሎ እነዚህ አገልግሎቶች ካልቀጠሉ ለእኛ ትርጉም የለውም ሲሉም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር ዳር የሚገኙ የኮሪደር ልማቶችን በጎበኙበት ሰዓት ዲያቆን ዳንኤል ክብረት ከጠቅላይ ሚኒስትሩ ጋር ጉብኝት ማድረጋቸውን ተከትሎ ዲያቆን ዳንኤል በማህበራዊ ትስስር ገጹ ጃውሳ አርጅቷል፣ ደክሟል፣ አሁን እንደ ጉንዳን እንጂ እንደ ውሻ መናከስ አቅቶታል የሚል መልእክት አስተላልፏል። ዲያቆን ዳንኤል ጥንት የሶቪየት መሪዎች ሲያረጁ ራስን የመግለጥ ፈተና ይገጥማቸው ነበር። አርጅተውና ደክመው በህዝብ ዘንድ ላለመታየት ነበር ይህንን የሚያደርጉት። በዚህ የተነሳ ጎልማሳ እያሉ የነበራቸው የጉብዝና ፎቶና ቪዲዮ ተደጋግሞ እንዲታይ ይደረግ ነበር። ጃውሳ ይሄ የሶቪየት ዘመን ፈተና ገጥሞታል። ጃውሳ አርጅቷል፣ ደክሟል፣ አሁን እንደ ጉንዳን እንጂ እንደ ውሻ መናከስ አቅቶታል የሚል መልእክት ነው ዲያቆን ዳንኤል ክብረት በማህበራዊ ትስስር ገጹ ያጋራው። ዲያቆኑ አስከትሎ ምናም ፎቶና ቪዲዮ የገረበ ነው፣ የዛሬውን ቢያጣ የቀድሞ ፎቶ ይለጥፋል፣ የጥንት ቪዲዮ አቀናብሮ ይለቃል፣ መቼም ሞትን እንደማወቅ ያለ አስቀያሚ እውቀት የለም ሲል ነው ዲያቆን ዳንኤል ክብረት ከባህር ዳሩ ጉብኝት በኋላ መልእክቱን በማህበራዊ ትስስር ገጹ ያሰፈረው። የዲያቆን ዳንኤል ክብረትን መልእክት አስከትሎ ታዲያ ብዙዎቹ አስተያየታቸውን እየሰጡ ነው። አስተያየታቸውን ከሰጡ ግለሰቦች መካከልም ጋዜጠኛ መሳይ መኮንን ይገኝበታል። ጋዜጠኛ መሳይ ዳንኤል ክብረት ባህር ዳር ሄጄ ጆሮ ግንዴን በጥይት የሚመታ ሰው አጣሁ፣ ጃውሳ የት ነው ያለው አይነት አዲስ አበባ ሲደርስ የሚሰጥ አስተያየት ጽፎ ተመለከትኩ ሲል ነው ጋዜጠኛ መሳይ በማህበራዊ ትስስር ገጹ ምላሹን እየሰጠው። ጋዜጠኛ መሳይ አስከትሎም ባህር ዳር እያለ የሆነ ነገሩ ቢፈተሽ የሆነ ነገር አይጠፋውም ነበር። በሰማይ በጦር ጄቶችና ሄሊኮፕተሮች ከምድር በሜካናይዝድ ሰራዊት በተደረገ ልዩ ጥበቃ ውስጥ ሆነ ጃውሳን አላየውም ብትል ራስን እያሞኘ እንጂ ሌላ ምንም አይባልም። ከባህር ዳር 5 ኪሎ ሜትር ወጣ በል እስኪ ወንድም ዳንኤል፣ ወደ ላሊበላ በአዲሱ አስፓልት መጓዝ አልናፈቀም ወይ የሚል ስላቅ አዘል ጥያቄም ጋዜጠኛ መሳይ ለዲያቆን ዳንኤል ክብረት ጠይቋል። ጋዜጠኛ መሳይ አስከትሎም የተፈጥሮን ድንቅ አሻራ እያዩ የአማራ መንደሮችን መጎብኘት አላማረህም? እስቲ ሞክረው፣ የዛን ጊዜ ጃውሳ አለው ይላል በማለትም ጋዜጠኛ መሳይ መኮንን ለዲያቆን ዳንኤል ክብረት ምላሹን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣይ መረጃችን ስናልፍ ፍርድ ቤቱ በነ ዮሐንስ ቧያለው የክስ መዝገብ ተከሳሾች ላይ አቃቢ ያቀረባቸው ምስክሮችን ማድመጥ ጀምሯል። በዛሬው ዕለት በፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊ ጸረ ሽብር ችሎት አቃቢ ህግ በነ ዮሐንስ ቧያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረባቸውን ምስክሮች ፍርድ ቤቱ ማድመጡን ከተከሳሾቹ ጠበቆች መካከል ሰለሞን ገዛኸኝ ተናግረዋል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ እንደሚገኙ ያስታወሱት ጠበቃው አቃቢ ህግ አሉኝ ካላቸው 21 ምስክሮች መካከል አራቱን በችሎቱ የዛሬ ውሎ ማቅረቡን ገልጸዋል። ፍርድ ቤቱ የአቃቢ ህግ ምስክሮችን የማድመጥ ሂደቱን እስከ መጋቢት 12 ቀን 2017 ዓ.ም እንደሚቀጥልም ጠበቃው ተናግረዋል። በ2015 ዓ.ም መገባደጃ ላይ በአማራ ክልል የተከሰተውን በትጥቅ የታገዘ ግጭት ተከትሎ ሐምሌ 28 ቀን በሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባው ባወጀውና ለህዝብ ተወካዮች ምክር ቤት አቅርቦ ባጸደቀው የአስቸኳይ ጊዜ አዋጅ ተጠርጥረው መታሰራቸውንም መንግስት መግለጹ አይዘነጋም።